ጠላቴ ዋይ ለፋታም ብዬ ድግምተኛው ኩኛ ለሊት እየተነሳው ዮሐንስ ራእይን 4 ሰዓት የተነሳው እናቴ አልጋዬ ላይ ካካይ መጣ ምንድነው ብዬ ባለቤቴ ጋር ተጣላው። አባቶችን አምጥቼ ሳድርግ ያን ልብ የሚባል ነው። ስለዚህ ምን አድርገህ ነው ባለስልጣን ነህ ወይስ ማናቀው ሀብት አለ ወይ? ገንዘብ ይሸጣል፣ የት እንደሚገባ አላውቅም። ሚስቱ ትነግዳለች፣ አታተርፍም። ልጁ ትምህርት ቤት ይሄዳል፣ የምሳቃ ውስጥ አይነ ምድር ተጨምሮበት ነው የሚላቀው። ኢትዮጵያውያኖች የቱ ጋር ነው ደግነታችን? ነጠላዬ ለብሼ ሻማ አብርቼ ዮሐንስ ራእይን እየደገምኩበት ናኩ ተከግዚው ነው ባረከካልኩኛ። የህፃን ልጅ የምሳቃ ውስጥ አይነ ምድር ማስቀመጥ፣ የሰው ቤት አልጋ ላይ አይነ ምድር ማስቀመጥ ሙቼ ኑሬ ይሁን ህይወቴ ወደ ገነት ይሁን አላውቅም። እስካሁን እየባሰ ነው። ኢትዮጵያውያኖች አብደናል። ትምህርት ቤት እንዳይሄድ ተደርጎ አፉ ይሸጣል። ምሳቃው ውስጥ ካካ ተደብቆ ቆይቶ አሁን የወጣ አውሬያዊ ማንነታችን። አባቶች ይጣራሉ፣ ነጠላ ጋርደን ነው የምንቀድሰው ይላሉ። እናም እኛ በሞቀ ቤት ውስጥ እየኖርን ለአጋስተ ሥላሴ እንዴት መሆን አቃተን ብለን ጥሪ ካስተላለፍንበት ዕለት ጀምሮ መቀነታችሁን ፈታችሁ፣ ከቤተሰቦቻችሁ በጀት ቀንሳችሁ፣ ወዳጅ ዘመዶቻችሁን አስቸግራችሁ እነሆ ባላችሁን ገንዘብ ለ2 ሰዓታት ያህል በእግር እየተመላለስን ሲሚንቶ፣ ብረት፣ አሸዋና ድንጋይ እያመላለስን በእናንተ ድጋፍ የጀመርነው የሥላሴዎች ቤት እዚህ ደርሷል። ለቀድሞ በሥላሴዎች ስም እያመሰገንን ለቀጣዩም እስክንፈጽመው ድረስ እንዳትተውን እየተማጸንን እንደጀመርነው በጋራ እንድንጨርሰው አደራ እንላለን። አሁንም ድጋፋችሁ አይለየን። በሊቦ ከምከም ወረዳ የመስኪየ ሥላሴ ቤተ ክርስቲያን አሰሪ ኮሚቴ በመተት መኪናውን የሸጠውና የደኸየው በታዳጊ ልጁ የምሳቃ ውስጥ አይነ ምድር የተጨመረበት ምስኪን አባት ታሪክ ጠዋትና ማታ ሳትሰለች ጠላቷ ላይ ደግማ ራሷን ነፃ ያወጣችው ጀግና ወጣት እመቤታችንን ያየቻት ኢትዮጵያዊት ታዳጊ ምስክርነት፣ ከጋኔን አርግዣለሁ የምትለው ሴት አነጋጋሪ ቃለ መጠይቅ፣ እንዲሁም በመጨረሻ ባህር ዳር ውስጥ ታዳጊዋን አስተናጋጅ በጭካኔ ደፍሮ የገደላት ግለሰብ በቁጥጥር ስር መዋሉ የዛሬ ርዕሶቻችን ናቸው። እስከ ፍጻሜው ከቆያችሁ የምትሰሟቸው አሏችሁኝ ቆዩ። ወደ መረጃው አልፋለሁ። እንግዲህ የመጀመሪያ መረጃ ያደረግኩት ምንድነው? ከነበረበት ድህነት ለማውረድ ህይወቱን ለማመሳቀል ሲቸገር ለማየት አጠገቡ የነበሩ ክፉ ሰዎች ባደረጉበት መተት የተነሳ ህይወቱ የተመሰቀለውን አሳዛኝ አባት ታሪክ ነው የምንመለከተው። እንግዲህ ይህ ግለሰብ ሲናገርም እንደሰማ ነው የት እንደሚሰራም ጠቁመዋል። እንግዲህ ብሔራዊ ሙዚየም ላቦራቶሪ ቴክኒሽያን ነው። ባለቤቱ ንግድ ቤት ትሰራለች። እንግዲህ ከሰፈር በቅናት ተነሳስተው ምን እንዳደረጉኝ አላውቅም ነው ያለው። ቤቱ ጸበሉ ሁሉ አስቀምጬ ጸበሉ ባዶ ይሆናል። ይገርማል ምን አይነት ደረጃ ላይ እንደደረሰን። ሁሌ በዚህ ጉዳይ ላይ እንሰራለን፣ ግን እየባሰ ነው ሄደው። የግድግዳ ላይ ይፈሳል፣ ቴሌቪዥኑ፣ እቃው ጠቅላላ አልጋዬ ላይ አይነ ምድር ይመጣል። ምንድነው ብዬ ከባለቤቴ ጋር ሁሉ ተጣላ። አባቶችን አምጥቼ ያሳየው እንደረቢ የሚባል ነው። ስለዚህ ምን አድርገህ ነው አንተ ባለስልጣን አይደለም ወይስ የማናውቀው ሀብት አለ ነው ያሉት። በጣም እንደሚደረገው ትልቅ ሰው ላይ ነው፣ አንተ ትንሽ ልጅ ነህ አሉኝ ነው የሚለው። የማውቀው ነገር የለም። እንግዲህ በጣም በሚገርም ሁኔታ ገንዘብ ይሸጣል፣ የት እንደሚገባ አላውቅም። ሚስቱ ትነግዳለች፣ አታተርፍም። ልጁ ትምህርት ቤት ይሄዳል፣ የምሳቃ ውስጥ አይነ ምድር ተጨምሮበት ነው የሚላቀው። ኢትዮጵያውያኖች የቱ ጋር ነው ደግነታችን? እውነት እንነጋገር። እንደውም የክፋት ተምሳሌት እየሆንን አይደለም ወይ? አሁን ችግራችን የምንመለከተውንና እኛ ራሳችንን ነን ብለን የምንገልጸው እጅግ በጣም በሚገርም ሁኔታ መለያየቱን አምነን አለመቀበላችን ነው። ደጎች ነን፣ የደግነት ተምሳሌቶች ነን። ተግባራችን የሚናገረው እኮ እሱን አይደለም። ተግባራችን የሚገልጸው ሌላ የተደበቀ ማንነታችንን ነው። ተደብቆ ቆይቶ አሁን የወጣ አውሬያዊ ማንነታችንን
የህፃን ልጅ የምሳ ዕቃ ንጹህ አይነ ምድር ማስቀመጥ፣ የሰው ቤት አልጋ ላይ አይነ ምድር ማስቀመጥ፣ ሊያውም ያልነካን ሰው ለፍቶ በላቡ በወዙ ጥሮ ግሮ የበላን ሰው በጣም አሳዛኝ ነው። ሰዎች በጣም አሳዛኝ ነው። እኔ ከምነግራችሁ በላይ ያለንበት ሁኔታ በጣም አሳሳቢ ነው። ለማንኛውም እስኪ ከምስኪኑ አባት አንደበት ከራሱ ሰምተን እንመለስ። ምኖር የነበረው ብሔራዊ ሙዚየም ላቦራቶሪ ቴክኒሻን ነኝ። ንግድ ቤት ባለቤቴ ትሰራለች። በሰፈር በቅናት ተነሳስተው ምን እንዳረጉኝ አላውቅም። ቤቴ ውስጥ ጸበል ሁሉ አስቀምጬ ጸበሉ ባዶ ይሆናል። በርሜል ውስጥ ያለው ውሃ በግድግዳ ላይ ይፈሳል። ቴሌቪዥኑ ሁሉ እንዳለ አልጋዬ ላይ ካካ ይመጣል። ምንድን ነው ብዬ ባለቤቴ ጋር ተጣላው። አባቶችን አምጥቼ ሳድርግ ያን ርብ የሚባል ነው። ስለዚህ ምን አድርገህ ነው? ባለስልጣን ነህ ወይስ ማናቀው ሀብት አለህ ወይ? እንደዚህ የሚደረገው እኮ ለትልቅ ሰው ነው፣ አንተ ትንሽ ልጅ ነህ አሉኝ። የማውቀው ነገር የለም ብዬ ገንዘቤ ይሸጣል፣ ወዴት እንደሚሄድ አላውቅም። እንዳለ ንብረቴ ሁሉ ባዶ ሆነ። መኪናዬን ሸጥኩኝ። ልጆች 4 ልጆች አሉኝ። አንደኛው ልጅ ያለ አሁን ወዴት እንደሆነ ጆሲና እሱ ራሱ መናገር አፉ ሁሉ ገምቶ ትምህርት ቤት እንዳይሄድ ተደርጎ አፉ ይሸታል። ምሳቃው ውስጥ ካካ። ትምህርት ቤት አስተማሪዎች ምስክር ናቸው። ምሳቃው ሲከፈት ውሃ ይሆናል። እንዲህ አይነት ታምር እኔ በምድር ላይ ያለ ብዬ አስቤም አላቅም። ሰይጣን የዚህን ያክል ጉልበት አግኝቶ አሁን ሰርቶ ማደር አቅቶኝ እዚህ ሳይት 6 ሰፈራ ነው የምኖረው። ልጆቼን አሁን የማስተምርበት አጥቼ መንግስት አስገባዋቸው። እንደዛም ሆኖ ሰርቼ ምንም ነገር ገንዘብ ወደ ኪሴ አይገባም እና የሰው ልጅ በዚህ ልክ ክፉ ነው። ለደህና ነገር ቢያደርጉ ጥሩ ነበር። ይኸው መስራት አልችል፣ እንዲሁ ቁጭ ባልኩበት እንቅልፍ ይወስደኛል። ወይ ብላ ማርያም 2 ዓመት ጸበል ከርሜ ተሽሎኝ ድኜ ነበረ፣ ታምሜም ነበረ። አሁን እንደገና ደግሞ እኔ እሷ ጋር ስለራኩ ይመስለኛል መልሶ አመመኝ። ስራ መስራትም አልቻልኩም። በባዶ ኪሴ ነው ያለሁት እና አሁን ልጆቼና ፈጣሪ ብቻ ነው ያለኛል። መብርሃን ሁሌም ከኔ ጋር ነች። እሷ ስላለች ሳይገሉኝ እዚህ ደርሻለሁና የእውነት እምላችሁ መብርሃን ማታረገው ታምር የለም። ፈጣሪያችን ሁሉን ነገር አድርጎ እዚህ ደረጃ ስላደረሰኝ ክብር ለቤተ ክርስቲያን፣ ክብር ለምዕመናን፣ ክብር ለአባቶች። እንግዲህ እንደሰማችሁት ነው። ርኩሳን ሰዎች ደጋግሜ እንደምለው ዙሪያችን ከመቼውም ጊዜ በላይ ከበውናል። ስለዚህ ራሳችንን ከመቼውም ጊዜ በላይ ብቻችንን አለን። ብቻችንማ ምን አቅም አለን? እግዚአብሔርን ተደግፈን እሱን ጠብቀን ብለን ቅድስት ድንግል ማርያም እመቤታችንን እናታችንን እማ ፍቅርን አንቺ በዘርፋፋ ቀሚስሽ ሸፍኝን ብለን ራሳችንን ቤተሰባችንን የምንጠብቅበት ጊዜ አሁን ነው። ብቻችንን አንችልም። ከቅድስት ድንግል ማርያም አማላጅነት ውጭ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ጥላነት ውጭ ከአባታችን ከመድኃኔዓለም ድጋፍ ውጭ ብቻችንን ይሄን ነገር ልንቋቋም አንችልምና ከመቼውም ጊዜ በላይ እምነታችን ላይ መጠንከር አለብን ብዬ የማስበው አሁን ነው። እንግዲህ ሰሞኑን እንኳን ስንት መረጃዎችን አቀበልኳቸው። አልቆመም፣ እንደቀጠለ ነው፣ እየባሰ ነው። ኢትዮጵያውያኖች አብደናል። ይቅርታ አድርጉልኝና ለንግግር ይቅርታ ይደረግልኝ። አብደናል። ምናልባት ጤነኛው በጣም ሬር ነው። በክፋት ተጨማልቀናል። የክፋት ጥጋችን መስመሩን አልፏል። አትጠራጠሩ። ይህ የክፋት ልካችን መስመሩን ማለፉ ደግሞ እንደ ንፍር ውሃ ዘመን ዋጋ ያስከፍለናል። እሱን አትጠራጠሩ። በህፃን ልጅ በታዳጊ ልጅ ሊማር በሄደ ምንም የማያውቅ ታዳጊ ህፃን የምሳ ዕቃ ውስጥ አይነ ምድር ያስቀመጡ ሰዎችን መቼ እግዚአብሔር ዝም ብሎ በትዕግስት ያልፋል ብዬ አላምንም። ደጋግ ሰዎች ሲጎዱ እስከ መጨረሻው ዝም ብሎ የሚመለከት አምላክ አለ ብዬ አላስብም። ኦፍኮርስ አምላክ እንደኛ አይደለም፣ ትዕግስተኛ አምላክ ነው። ትዕግስቱ ያለቀ ጊዜ ግን የሚያነሳውን ጅራፍ ማንም ሊመልሰው እንደማይችል መጽሐፍ ቅዱስ ምስክር ስለሆነ ዘጋ ገብቶ ማንበብ ይቻላል። በቀጣይነት እንድንመለከተው የመረጥኩት መረጃ ምንድን ነው? እንግዲህ ጠዋትና ማታ በፍጹም ሳትሰለች ጠላቷ ላይ ደግማ ራሷን ነፃ ያወጣችው ጀግና ወጣት ነች። እቺ ልጅ ለብዙዎች በተለይ ለሰነፎች፣ በጸሎት በስግደት ለሚሰንፉ ሰዎች ትምህርት ትሆናለች ብዬ አስባለሁ አይደለም፣ አምናለሁ። አምቶች እኔ ጋር ትደውሉና መደወላችሁ ትክክል አይደለም እያልኩ አይደለም።
ትደውሉና እንደዚህ ሆኖ አንዳንዶቹ ትጸልያላችሁ አንጸልይም፣ ትሰግዳላችሁ አንሰግድም። ከዛ ውጪ መዳን እንደሌለ እቺ ምስክር ነች። ትችላላችሁ ነው በቃ የዚህ ልጅ ምስክርነት የሚያሳየ ምንድነው? ትችላላችሁ ከጠነከራችሁ። እጅ አልሰጥም እንደውም የራሱ አንደበት ይጣፍጣል። ለምን ከራሱ አንደበት ሰምተነው አንመለስም የምትለው ጠላትሽን እጅሽ ላይ የምትጥዩ በጾምና በጸሎት ብቻ ነው። አለቄ 4 ወር ሙሉ ስራ ከገባው ጀምሬ 4 ወር ሙሉ ቀን በቀን ከሰሰኝ። ጎረቤት ሀገር በግድብ የተጣላ ነው 4 ወር ሙሉ ሳይከሰል ትልቅ ማናጀራችን ዘመር ነው እሱን እየጠራ ረሄን እንዲያደረገች ብርጭቆ አትፖልሽም። እኔ ብርጭቆ አልፖልሽም። ሳሪ ሞቴል ይመስክር እንኳን የዚህ ቤት 1-2 ብርጭቆ አይደለም 500 የሰርግመን ፖሊሽ ልጆች ነን። እኔ አልፖልሽም። ጠላቴ ዋይል ፈታም ብዬ ድግምተኛው እንኩኛ ለሊት እየተነሳው ዮሐንስ ራእይን 4 ሰዓት የተነሳው እናቴ ነጠላይ ለብሼ ሻማ አብርቼ ዮሐንስ ራእይን እየደገምኩበት ናኩ ተከግዚውን ነው ባረከካልኩኛ እገኒ ለከ ወዘለከ ደገምኩበት። ጌታ ምስክሬ አልፋታህም አልኩት። የማርቆስ ወንጌልን ምዕራፍ 15 ጀምሬ ከቁጥር 1 ጌታ ጲላጦስ እጅ ከገባበት የማቴዎስ ወንጌል ምዕራፍ 23 መድገም ጀመርኩ። በቃ አልፋታህም ብዬ ይቅርታ ራሄል አለኛ። ይሄው ከሰው እኩል ዛሬ ትባረራለች ነበር። ዩኒፎርም አዲስ ዩኒፎርም ተሰጠኝ። እስማ አልቦ ነገር ዘይሳ ነው ለእግዚአብሔር። ለእግዚአብሔር ምንም የሚሳነው ነገር የለም። ሊቷም እንዳለችው ምንም የሚሳነው ነገር የለም። በቃል በቃል ነግራችኋለች፣ ነግራናለች። ጠላትሽን መቋቋም የምትችይው በጾምና በጸሎት ብቻ ነው። እግዚአብሔር ይስጥሽ። በቃ የኔን ምላሽ መልሰሽልኛል። ለብዙዎች ምል ያን ነው። ምን እናድርግ? እንደዚህ ሆነን እንደዚህ ነው ከችግር ያልዳንኩም እንዲሆኝ ቤተሰቤ ተበጥብጦ እነዚህ ልጆች ተበትነው የፈዞብኝ ቀርቶ ይሄው ነገራችን እኮ በቃ ጠላታችንን መጀመሪያ ማን እንደሆነ ማወቅ ነው። ካወቅን በኋላ እንዴት እንደምንዋጋው እየነገረችን ነው። ልጅ ጠንክራ ስለተዋጋች፣ ጠንክራ ስለጸለየች፣ የጸለየችውን ሁሉ ነግራችኋለች። ጠንክራ ስለበረታችና ከሱ አቅም በላይ ስለሆነች ጠላቷን አሸንፈዋለች። ትችላላችሁ ነው። ስንፍናን አስወግዱ ነው። መሰልቸትን አስወግዱ ነው። ስንፍናና ጸሎት አብሮ አይሄድም። ሰዎች ስንፍናና ጸሎት ጠላት አለን ብለን የምናምን ከሆነ ኦፍኮርስ አለን። ያም ደግሞ መቼም የማይተኛለን 24ቱንም ሰዓት 7ቱንም ቀን የሚሰራ ሊጥለን የሚፈልግ ይዞን ከሱ ጋር ሲኦል ሊከተን የሚፈልግ የምን ጊዜም ጠላት አለን። የእድሜ ልክ ጠላት አለን። ያንን ጠላታችንን ግን እንዴት ማሸነፍ እንዳለብን ይህች ልጅ የተናገረችው ትልቅ ምስክርነት ነውና በድጋሚ እግዚአብሔር ይስጥልኝ ማለት ትፈልጋለች። ልጅ ከምሬ ነው የምላቸው። በቤቱ ያጽናሽ። ይሄንን ነው ማለት የምችለው። ሌላው እንግዲህ የምንመለከተው የሚከተለውን ነው። የሚከተለው መረጃ ደግሞ ይሄኛው ነው። دكتور سلطان كمان انا متزوج من جنيه ولحد الان هي معي. طب كيف بتحبلي من الجن؟ يعني تشوفينه مثل الانسان يعني بالليلة انت وزوجك يعني تريدون እንደውም ይሄንን መረጃ ስመለከት ተዚያ ላይ ምንድነው መላከ መንክራስ ግርማ ወንድሙ አባታችን መጽሐፍ ላይ ያነበብኩት አንድ ታሪክ ነው እና ያ ምንድነው የሰው ልጆች ዛሬ ከእርኩሳን መናፍስት ጋር ጋብቻ የሚፈጽሙበት የሚጋቡበት ዘመን ላይ ደርሰዋል ብለው ጽፈዋል። ያንን አንብቤ ሁሌ ግርሜ ነበረ። ይሄው በተግባር ተመለከት ነው። ከራሳዋ ከሴትዮዋ አንደበት ሰምተነው እንመለስ። كيف حبلتي يعني؟ حتى يعني تشوفينه صحيح بالمجامعة يعني يعني ينزل بيه روح شيطانية يعني ينزل ببطنك على اساس انه بهيئة انسان يعني انت حامل بيه. ولا زوجك ما بيحس بهيدا الشيء؟ ما يحس لانه ما راح يشوفه. شلون راح يحس؟ ما راح اشوفه غير انا يعني. طب زوجك بيعرف انه هدول الاولاد مش اولاده، هدول اولاد الجن؟ لا ما هو يعرف. አንዳም ሴቷ ስትጠይቃት ምንድነው የምትለው? እንዴት ከጋኔን አረጋሽ ስትላት አንቺና ባልሽ እንደምታደርጉት አንቺና ባልሽ አድርጋችሁ እንደምታደርጉት እኔም ከጋኔን አረገዝኩ ነው የምትለው። مجامعة زوجية تشوفينه كأنه هو يعني بيصير مجامعة بيناتكم عادي كتير وطبيعي كتير مثلك مثل ما بتصير المجامعة بين مرة ورجال عادية؟ ايه اكيد. አንቺና ልክ ባልና ሚስት እንደሚያደርጉት ነው ወይ አንቺና ጋኔኑ ግንኙነት የምታደርጉት? አዎ። ምንም አልመሰላትም። ምንም እንደ ተራ ነገር ነው የቆጠረችው። ስለዚህ መላከ መንክራት ቀድመው ከኛ ገብቷቸዋል። በጣም ረጅም ጊዜ ይሄንን ነገር አንደርስታንድ ስላደረጉት በመጽሐፍ መልክ እንድንማርበት ሰጥተውናል። ምን ያህሎቻችን ተምረንበታል አላውቅም።
አትጠራጠሩ። ሰውና አጋንንት ግንኙነት የሚፈጽሙበት የሚጋቡበት የሚወልዱበት ዘመን ላይ ደርሰናል። ስለዚህ ከነሱ የሚወለዱ ልጆች ናቸው አሁን ዓለምን እየበጠበጡ ያሉት፣ ደም እያፈሰሱ ያሉት። አሁንም አልነቃንም። አሁንም ይሄንን እውነት ለመቀበል የምንቸገር ሰዎች አለን። ልንነቃ የሚገባን ሰዓት ነው፣ ግድ ነው። ሰዎች ታሪኩን እንቀጥልበት። أنا متجوزة جني بس لإله ممنوع حتى بغار كتير يعني أنا ما أفكر يعني أنا أعمل علاقة مع حدا أو حدا يعمل معي علاقة أو أنا أتجوز حدا غيره يعني. تقولي في حقوق في واجبات بيطلب منك أمور معينة كزوجة بالنسبة له؟ وصلت العلاقة أنا حملت منه. حملتي من مين؟ من جوزي جني بدوح. كيف عرفتي إنك حملتي منه؟ إن انقطعت علي وصار بطني ينتفخ، صار شيء مثل اللوحام يعني. زرتي طبيب؟ رحت زرت طبيب. ايه. شو قال لك؟ ما بين شيء معه، قال لي في شيء بس ما بين شيء. الطبيب شاف حمل او ما في حمل؟ لا ما شاف حمل. ما شاف حمل. قال لي كأنه في كيسة. لكن على اي اساس عم بتقولي كنت حامل؟ اذا الطبيب قال ما في حمل صار يسبني ومثل الوحام 3 إيه؟ شهور وما اجتني الدورة يعني، قطعت علي الدورة. ممكن يكون غير اسباب ادت الى انقطاع الدورة. لا حمل. مين قال لك؟ حمل انا بعرف. ما الطبيب قال ما في حمل. 12 جني بطني. بس الطبيب قال ما انك حملة. الدكتور قال ما في حمل. ايه لكن هو ما بيشوف الدكتور، انا اللي بدي اشوفه. الدكتور ما بيشوف، اكيد ما حيشوف يعني، ما ببين معه على الايكو. نادية العالي من الأردن بين سمير ويوسف. مساء الخير نادية. مساء الخير. نادية أنا قلت بين سمير ويوسف، مين هو سمير؟ سمير زوجي الحقيقي على الواقع. زوجك الحقيقي؟ إنسان حقيقي. نعم. ويوسف مين هو؟ يوسف من عالم آخر، عالم الجن، ما حد بيشوفه إلا أنا. እንግዲህ እንደሰማችሁ ሰብታይትልም ጽፈውለታል ልጆቹ። እኔ ከሱ ውጪ ከሌላ ግንኙነት ሆነ ከሱ ሌላ ላገባ አላስብም ያለችው። እግዚአብሔር ከነዚህ አይነት መቅሰፍት ነው የለኔ፣ ይቅርታ አድርጉልኝና ከጋኔን ሰው ሆኖ መጋባት መቅሰፍት ነው፣ እርግማን ነው፣ ከርስ ነው። ስለዚህ ከነዚህ አይነት ከርስ፣ ከነዚህ አይነት እርግማን፣ ከነዚህ አይነት የታሪክ ባለቤትነት እግዚአብሔር ይሰውራል። በጣም ከባድ ዘመን ነው። በጣም ከባድ ዘመን። አንዳንድ ታሪኮች ሲነገሩን ተረት መስለውን እያፌዘን የምናልፋቸው አሉ። እንደዚህ መንገድ ላይ ትራፊክ ቆሞ ይሄንን በርካታ ኢትዮጵያውያን ሳሰሙት አትቀሩም። መኪና እየነዳው ሲሄድ ትራፊክ ጨለማ ቦታ ላይ ቆመና ሰው መስሎ እንዲህ እንትን አለኝ፣ በኋላ ልክ አጠገቤ ቆሞ ተሰወረ፣ ሰይጣን ነው ምናምን እንደ ተረት እያለፍነው መተናል። ይሆናል፣ የማይሆንበት ምንም ምክንያት የለምና ይሄው እችም ሴት በአደባባይ ከጋኔን አርግዣለሁ እያለች ነው። ማርገዟን ብቻ አይደለም ከሱ ውጪ ሌላ ግንኙነት አልፈልግም፣ ከሱ ሌላ ላገባ አልችልም ነው ያለችው። አሁንም በድጋሚ ከነዚህ አይነት እርግማን እሱ ይጠብቀን። በቀጣይነት እንመለከት የፈለግኩት ምንድነው በጣም በግሌ ኢምፕረስ ያደረገኝ ታሪክ ነው። እንግዲህ እቺ ታዳጊ እመቤታችንን እንዳየቻት ትናገራለች። ምንድነው የሆነው? እቺ ልጅ ልቧን ትታመምና ኦፕራሲዮን ለመሆን ትገባለች። ኦፕራሲዮን ስትሆን እንግዲህ የልብ ኬዝ ታውቃላችሁ፣ ወላጅም ራሷ ባለታሪኳ ምን ያህል ሊጨነቁ እንደሚችሉ ታውቃላችሁ። እና እቺ ልጅ ኦፕራሲዮን ክፍል ውስጥ ገብታ ሰርጀሪ ስትደረግ ልክ እንግዲህ ማደንዘዣ ተቆጣ ራሷን በምትስትበት ታይም ላይ እመቤታችን መታ እጇን ይዛት ያለቻትን ነገር ነው የተናገረችው። ልጅ አይዞሽ፣ እኔ እናትሽ አጠገብሽ ቆሜያለሁ። ደስ አይልም? ምን አይነት መታደል ነው! አጠገባችሁ ዛሬ የቅርብ ሰዋችሁ እንኳን በታመማችሁበት ጊዜ ዞር ብሎ በማያችሁ ጊዜ ሁሌም አማትተው እውነተኛ የፍቅር እናት መታ ሆስፒታል ሰርጀሪ የምትደረጉበት አልጋ ራስጌ ቆማ እጃችሁን ይዛ ስታጽናናችሁ ባሳባችሁ ጋድ በጣም የሚገርም ታሪክ ነው። የሚገርም ታሪክ ነው። አዎ የፍቅር እናት ነች። አዎ ደግ እናት ነች። አዎ የማንንም ስቃይ ማየት የማትፈልግ
ደግ የፍቅር እናት ነች። ይህንን ደግሞ በተግባርም ብዙዎች ሲመሰክሩ ሰምተናል። እችኛዋ ልጅ ሌላኛዋ መስካሪ ነች። ከራሷ አንደበት ሰምተነው እንመለስ። አዎ ማርያምን አይቻታለሁ። ስቶሪ ታይም ልንገራችሁ። የተወለድኩት በልብ በሽተኛ ነው። ድሮ ጥቁር አንበሳ አዲስ አበባ ያለው እሄድ ነበረ። ልቤን መስራት ስላልቻሉ ቻንሱ ሲኖረኝ ወደ ለንደን መጣሁኝ እና ልቤን ለመሰራት ተወሰነ። ቀን ተሰጠን። በዚህ ቀን ይሰራል ልቦ ምናምን ተባልና ያን ቀን ደርሶ እኔ ልቤን ለመሰራት ከሱ በፊት ግን እናቴን አስፈርሟት ነበር። ልጅሽ ግማሽ ፐርሰንት አዎ ማርያምን አይቻታለሁ ብላ ነው የምትጀምረው። ስሟት ልጅ ሊያይ እናቴ ደግሞ ሪስክ ወስዳ ፈረመች። ተርፌያለሁ እንደምታዩት። ግን ደግሞ የዛ ጊዜ እኔ ሰርጀሪ ካረጉ በኋላ ይሄኛው ቁስል ስተታችን ነውና ሰርጀሪ ካረጉ በኋላ አልነቀውም ለ15 ቀን። የዛ ጊዜ ግን አንድ ነገር አየሁ። ማርያም መጣች። እሺ ማርያም መጣ። ምን እንዳለች ታውቃላችሁ? ልጄ እንደዚህ ነው ያዘች። እጄ እንደዚህ ይዛ ልጄ ምን ማትሆኝም እናትሽን አጠገብሻለሁ ምንም ማትሆኝም አለችኝና ድምጿ እየተሰማኝ ነበር። ላይክ ተኝታችሁ ላይ የሚሰማችሁ አለ ያያችኋት ኦነ ብርሃን ነገር የሚታያችሁ ላይክ አይ ዶንት ኖ ሙቼ ኑሬ ይሁን ላይክ ህይወቴ ወደ ገነት ይሁን አላውቅም እስካሁን። ግን ደግሞ አወራችኝ። ልጄ እናትሽ እዚህ ጋር አለውኝ ምንም አትሆኝም እጄ እንደዚህ ይዛ ማለትና ነቃሁኝ ከ15 ቀን በኋላና ማሚ ስንት ሰዓት ቆየሁኝ አልኳት። እሷ ደግሞ አንቺ ምን አለብሽ የምን ሰዓት ቀናት ነው የቆየሽው 15 ቀን ምናምን ብላ ነገረች። ግን የዛ ጊዜ ስነሳ ድምጼ አልነበረኝም ስላችሁ ድምጼ እንደዚህ ነበር። ድምጼ አይሰማማ እንደሱ ማለት ነው። ከዛ ግን ድምጼ ከተቻለኝ በኋላ ምን እንዳልኳት ማሚ ማርያምን መመስል ሴት መጣ ልጄ ምንም አትሆኝም ብላ እጄን ይዛ እንደዚህ ነገረችኝ። ሴት የመጣቻለች ወይ እንደ ማርያም መመሰል አልኳት። እሷ ደግሞ እንደዚህ አየች ነው። ኧረ የለም ማንም የመጣ የለም። የዛ ጊዜ ግን ሰርጀሪ ያደረኩኝ ቪዲዮን ዘጋርግላችኋለሁ ድጋሚ እንዳዲስ የምትሰሙ የማርያም መጽሐፍ ቅዱስ ልቤ ጋጋ ነበርና ለዛ ይሆናል ማርያምን አየኋት እና ማርያምን አይቻታለሁ። ላልሰማ አዳርሱ። ለማንኛውም ላልሰማ አዳርሱ። ከዚህ በፊት ደግሞ ይሄን ቪዲዮ ሰርቻለሁ ግን ለሁሉም እንዲዳረስ ስለምፈልግ ድጋሚ ሰራዋለሁ። በነገራችን ላይ ሐኪሞቹ እንግዲህ ከዚህ ከጥቁር አንበሳ ቻንሱን አግኝታ ወደ ለንደን ከሄደች በኋላ እዛ ሄዳ ኦፕራሲዮን ልትሰራ ስትል እናቷ አስፈርመዋት ነበር። ልጅሽ 50% ነው 50 የመዳን 50 የመሞት እድል አላት ነበር። እግዚአብሔር ያልቆረጠውን ነፍስ ማንም አይቆርጠው። ስለዚህ እቺ ልጅ በእንደዛ አይነት ሁኔታ ውስጥ በነበረችበት ሰዓት ላይ እናታችንን እመቤታችንን ቅድስት ድንግል ማርያምን አይታት ስታጽናናት ከዛ በኋላ ከህመሟ ተፈውሳ ምስክርነት ለመስጠት በቅታለች። ሁላችሁም እንደዚህ አይነት ታምር ተመልክታችሁ ምስክርነትን ለመስጠት ያብቃችሁ። እንግዲህ በመጨረሻ የምንመለከተው በጣም አሳዛኝ የሆነ ዜና ነው። አንድም አስደሳች ነው። አክቹዋሊ ወንጀለኛው በቁጥጥር ስር መዋሉ አስደሳች ነው፣ ግን የተፈጸመው ድርጊት ደግሞ በጣም ሰቅጣይ ስለሆነ አሳዛኝ ነው። ለዛ ነው ያንን ያልኳችሁና ምንድነው የሆነው? ባህር ዳር ውስጥ ታዳጊዋን አስተናጋጅ በጭካኔ ከምትሰራበት ሆቴል ውስጥ አውጥቶ ሊያውም ደግሞ አስጥሉኝ እያለች የአገር ጎረምሳ እያለ እየጎተተ ከግብረ አበሮቹ ጋር ከምትሰራበት ሆቴል ወስዶ ሌላ ሆቴል ውስጥ በጭካኔ ደፍሮ የገደላት ግለሰብ በቁጥጥር ስር ውሏልና እሱን ነው ሼር ማድረግ ነው ፈልገው። መያዙ በጣም ጥሩ ነው። ምክንያቱም ማንም ሰው እንግዲህ የምስኪኖች እንባ የምስኪኖች ደም ይጮሃል። ልክ እንደ አቤል ደም ማለት ነው። የአቤል ደም በቃይን ፈሶ ወደ ጌታው እንደጮኸ ሁሉ የምስኪኖች ደም ይጮሃል። እግዚአብሔር ዝም ብሎ አይመለከትም እና የዚህ ልጅም በጭካኔ የተደፈረች ልጅ መጨረሻ ላይ ግለሰቡ እንግዲህ ትግራይ ውስጥ ነው እንደተያዘ የተነገረው። ያው ሰው ምንም አይነት ጭካኔ ወይም ደግሞ ወንጀል ሰርቶ የትም ቦታ ላይ መሄድ እንደማይችል ይሄ ምስክርነት ነው። ስለዚህ ሊያመልጥ ሲል እንግዲህ በተጠቀሰው ቦታ ላይ ተይዟል ማለት ነው። ብዙዎች በወቅቱ ሀዘናቸውን ገልጸዋል። ብዙዎች በወቅቱ ምሬታቸውን ገልጸዋል። እንዴት ነው ሕግ ያለበት ሀገር ውስጥ እንደዚህ አይነት ጭካኔ የሚፈጸመው? ሊያም ደግሞ ራሷን መከላከል በማትችል ራሷንም የቤተሰቧንም ሕይወት ለመለወጥ ስትለፋ የነበረች በጉልበቷ ስትደክም የነበረችን ታዳጊ ወጣት
ከምትሰራበት ያለ ፍላጎቷ ከምትሰራበት ሆቴል ጎትቶ ወጥቶ እንደዚህ አይነት ድርጊት መፈጸም የአውሬነት ተግባር ነው ሲሉ ብዙዎች ምስክርነታቸውን ሰጥተዋል። ብዙዎች በድርጊቱ ከመቆጣጠም ባሻገር ስሟን እየጠሩ ፍትህ ያስፈልጋታል ሲሉ ነበረ። በነገራችን ላይ ይሄ ዛሬ አይደለም የተጀመረው። ምናልባት ቀደም ብሎ በነበረው ጊዜ የእነ ሃና ወላንጎን ጉዳይ ታስታውሳላችሁ። ታዳጊ ልጅ እንደዚህ በግሩፕ ተደፍራ የሞተች ልጅ። ከዛ ጊዜ በኋላ እንደዚህ አይነት ስንት የአውሬያዊ ባህሪ ውጤቶችን ሰምተናል። ግን እንግዲህ አደር ነው እኔ የህግ ባለሙያዎች እዚህ ላይ አስተያየት ሊሰጡበት ይገባል። እኛ ሀገር ውስጥ ወንጀል እየተበራከተ የመጣው ህጉ ክፍተት ስላለበት ነው ብዬ ነው የማስበው። የማያዳግም እርምጃ ቢወሰድ ወንጀለኞች የልብ ልብ ተሰምቷቸው ወንጀሉን እንደገና ሊደግሙት አይችሉም ነበረ። በነዛ መማር ይችሉ ነበረ። ሃና ወላንጎ ላይ እንደዛ ግፍ የፈጸሙ ልጆች የማያዳግም እርምጃ ቢወሰድባቸው ዛሬ እዚህ ታዳጊ ላይ እንደዚህ አይነት ግፍ የፈጸሙ ሰዎች ላይ ፈጽሙ ይችሉ ነበረ። አንዳንድ ጊዜ ይቅርታ ይደረግልኝና ለምሳሌ አረብ ሀገራት ላይ እንኳን ሴት ልጅ በዚህ አይነት ሁኔታ አቢዩዝ ማድረግ ይቀርና መጠጥ ይዞ መገኘት በሞት እንደሚያስቀጣ ይታወቃል አለ። እኛ ጋር እንደዚህ አይነት ስትሪክት የሆኑ እርምጃዎች እንዲወሰዱ የሚደግፍ ህግ ለምንድን ነው የማያወጣው? እኔ ትላንትና ነው ምናምን በሰራሁትም ላይ አንድ ፕሮግራም ላይ አስተያየት ስሰጥ እኔ የህግ ባለሙያ አይደለሁም፣ እዚህ ላይ የህግ ባለሙያዎች አስተያየት ስጡበት ነው ያልኩት እና አሁንም የህግ ባለሙያ አይደለሁም። ነገር ግን እንደ አንድ ኢትዮጵያዊ ዜጋ የሚሰማኝን ነገር ማንጸባረቅ የምችል ይመስለኛል። እና ህጉ ለምንድን ነው በነገሮች ላይ የማይጠነክረው? ነገሮች እንዳይደገሙ ህዝብ ዋስትና እንዲኖረው ለምንድን ነው ህጉ ሲሪየስ የማይሆነው? ሲሪየስ የሆነ ህግን ተላልፎ የሚመጣ ወንጀለኛ ይኖራል ብዬ አላምንም፣ በግሌ ማለት ነው። ዞሮ ዞሮ ወደ ዝርዝር ጉዳዩ ስንሄድ እንግዲህ የባህር ዳሩን ግለሰብ በተመለከተ የሚከተለውን መረጃ ነው የምናገኘው። ባህር ዳር ላይ ሰው ገድሎ የተሰወረው ተጠርጣሪ መቀሌ ላይ በትግራይ ክልል ፖሊስ ተይዟል። በባህር ዳር ከተማ መሐሌት ማሩ የተባለችን እንስት የአድማ ብተና አባል በሆነው ተጠርጣሪ ያምራል አለበል አለሙ ተደፍራና ተገድላ ተገኘች የሚል መረጃ ሲሰራጭ ነበረ። ኦፍኮርስ ቆይቷል። የግድያ ጥቃቱ የደረሰበትን ሁኔታ በተመለከተ ከስፍራው የወጣውና በማህበራዊ ሚዲያ የተሰራጨው አብዛኛው መረጃ ተጠርጣሪው እንስቷ ከምትሰራበት ሆቴል የተስተናገደ አምሽቶ አስገድዶ ወደ ሌላ ሆቴል በመውሰድ ከደፈራት በኋላ ገደላት የሚል ነው። የወንጀል ድርጊቱ ብዙዎችን ያስቆጣ ነው። የወንጀል ድርጊቱን በመፈጸም የተጠረጠረው ግለሰብ ድርጊቱን ፈጽሞ ከአካባቢው ተሰውሮ ነበረ። ምንም እንኳን የአማራ ክልል ፖሊስ ለግድያው ዝርዝር መረጃ ይፋ ባያደርግም ህዝቡ ያለበትን እንዲጠቁም ጥሪ አቅርቦ ፍለጋ ሲያካሄድ ነበረ። ዛሬ የአማራ ፖሊስ ይፋ ባደረገው መረጃ በነፍስ ግድያ ወንጀል ተጠርጥሮ ሲፈለግ የነበረው ያምራል አለበል አለሙ በትግራይ ክልል መቀለ ከተማ በቁጥጥር ስር ውሏል። ፖሊስ ያምራል አለበል አለሙ የተባለው ተጠርጣሪ ግድያ ፈጽሞ ከአካባቢው በመሰወር ለረጅም ጊዜ ሲፈለግ ቆይቷል ብሏል። ለመያዝ ክትትል ሲደረግ ቆይቶ በትግራይ ክልል መቀለ ከተማ ተሸሽጎ እንደሚገኝ መረጋገጡ በተደረገ የተቀናጀ ስራ በቁጥጥር ስር ሊውል እንደቻለ አማራ ፖሊስ ነው የገለጸው። የአማራ ክልል ፖሊስ የትግራይ ክልል ፖሊስ ኮሚሽን ላበረከተው የላቀ አስተዋጽኦ ምስጋና አቅርቧል። በሌላ በኩል ቲክቫህ ኢትዮጵያ እንስቷ በምን ሁኔታ ግድያ እንደተፈጸመባት አንድ የአማራ ክልል ፖሊስ አካልን ጠይቆ ምርመራ ላይ ስለሆነ የሚገልጹት ምርመራ የሚሰሩት ናቸው ብለዋል ሲል ነው የዘገበው። እስካሁን ባለው ክትትል ስለ እንስቷ አሟሟት የተገኘ መረጃ ካለ እንግዲህ በድጋሚ ይፋ ይደረጋል ነው የተባለው። በጣም የሚገርም ሁኔታ እዚህ ጋር ሰዎችን በዚህ ደረጃ ወደ አውሬነት የቀየራቸው ነገር ሊጠና ይገባል። እንደ ማህበረሰብ ልንጠና ይገባል። ኢትዮጵያኖች እንደ ማህበረሰብ እንደገና በደንብ ልንጠና ይገባል። ምክንያቱም እንደዚህ አይነት ባህሪ በፊት አልነበረም፣ ቢኖርም ሬር ነበረ ቁጥሩ። አሁን ከመቼውም ጊዜ በላይ አውሬነታችን ከፍቷል። በዚህ ብቻ አይደለም፣ ይሄ በግድያው እርስ በርስ በመተራረዱ በግሩፕ ሰውን በመቀጥቀጥ መሳሰለው። እንግዲህ ማህበራዊ ሚዲያ የማያሳየን ጉድ የለም አይደለ? በዚህ ደረጃ ኢትዮጵያኖችን ጨካኝ አውሬ ያደረገን ነገር ምንድን ነው? ሊጠና ይገባል። የኛ ሀገር ማህበራዊ ሳይንስ ተመራማሪዎች ምን እየሰሩ እንደሆነ አይገባኝም። በዚህ ጉዳይ ላይ እስኪ ሪሰርች ስሩ። የኢትዮጵያኖችን ባህሪ በዚህ ደረጃ የቀየረው ምንድን ነው? የኢትዮጵያኖችን ባህሪ በዚህ ደረጃ አውሬ ያደረገው ምንድን ነው የሚለውን ተመራመሩበት። ቢያንስ ለትውልድ የሆነ አሻራ አሳልፋችሁ የራሳችሁን የቤት ስራ ሰርታችሁ ታልፋላችሁ። ሁሉም የራሱን የቤት ስራ መስራት ስላቃተው ነው ሀገር ሜስ ውስጥ እየገባቸው ያለችው እና
በጣም አሳዛኝ ሁኔታ ላይ ነው። ኤኒዌይ እንግዲህ ህግ ምን ይፈርድበታል፣ ምን አይነት የቅጣት ውሳኔ ያስተላልፍበታል ወደፊት የምንመለከተው ነው የሚሆነው። እንግዲህ ማንኛውም ሰው እንደሚመኘው በድርጊቱ አንጀቱ ርርድ ብን ያለ ኢትዮጵያዊ ሁሉ እንደሚመኘው በሰውየው ላይ ማዳግም እርምጃ እንዲወሰድ ሁሉም በጽኑ ይመኛል ብዬ አምናለሁ አስባለሁም። ከዛ ውጭ ግን እንዲህ አይነት ሰዎች ቤታቸው ውስጥ እህቶች የሏቸውም ወይ? ልጆች የሏቸውም ወይ? ዘመዶች የሏቸውም ወይ? አክስቶች የሏቸውም ወይ? አክስት ልጆች የሏቸውም ወይ? ያጎት ልጆች የሏቸውም ወይ? እንዴ ከሰው የተፈጠረ ሰው በዚህ ደረጃ እንዴት ሰው ላይ ሊጨክን ይችላል? እግዚአብሔር ፍርድ ይስጥ። መጨረሻ ላይ ማለት የምችለው ይሄንን ስለሆነ ነው። እንግዲህ ለዛሬም ወደ እናንተ ባደርሰው መማሪያ ይሆናል፣ መነጋገሪያ ይሆናል። እርስ በርስ ተነጋገር መፍትሄ እንድንፈልግ ምናልባት የሆነ ጠጠር ያስጥላል ብዬ ያመንኩባቸው መረጃዎች ነው ወደ እናንተ እየቀረብኩት። በቀጣይም እንዲሁ ሌሎች መረጃዎችን ይዤ የምቀርብ ይሆናል። እስከዛው ግን በያላችሁበት ሰላም። አባቶች ይጣራሉ፣ ነጠላ ጋርደን ነው የምንቀድሰው ይላሉ። እናም እኛ በሞቀ ቤት ውስጥ እየኖርን ለአጋስተ ሥላሴ እንዴት መሆን አቃተን ብለን ጥሪ ካስተላለፍንበት ዕለት ጀምሮ መቀነታችሁን ፈታችሁ፣ ከቤተሰቦቻችሁ በጀት ቀንሳችሁ፣ ወዳጅ ዘመዶቻችሁን አስቸግራችሁ እነሆ ባላችሁን ገንዘብ ለ2 ሰዓታት ያህል በእግር እየተመላለስን ሲሚንቶ፣ ብረት፣ አሸዋና ድንጋይ እያመላለስን በእናንተ ድጋፍ የጀመርነው የሥላሴዎች ቤት እዚህ ደርሷል። ለቀድሞ በሥላሴዎች ስም እያመሰገንን ለቀጣዩም እስክንፈጽመው ድረስ እንዳትተውን እየተማጸንን እንደጀመርነው በጋራ እንድንጨርሰው አደራ እንላለን። አሁንም ድጋፋችሁ አይለየን። በሊቦ ከምከም ወረዳ የመስኪየ ሥላሴ ቤተ ክርስቲያን አሰሪ ኮሚቴ